አንድ ጦርነት እንዲጀምር አንድ ትንሽ ስህተት ብቻ ይበቃል። ግን ዛሬ ዓለም የሚፈራው ያ ትልቅ ጦርነት እንዲጀምር ሳይሆን መቼ ይጀምራል በሚል ስጋት ውስጥ ነው ያለው። ሰላም ወርዷል የሚል ዜናዎችን ትሰሙ ይሆናል። አሜሪካና ኢራን ተስማሙ የሚሉ ወሬዎችን በየቦታው አሉ። ግን እውነቱ ምንድን ነው? ዛሬ የምናየው ሁኔታ ሰላም ነው ወይስ ከመፈንዳቱ በፊት ያለ በጣም አደገኛ ዝምታ? ዛሬ በዚህ ቪዲዮ የምናየው ስለ ፖለቲካዊ መግለጫዎች ብቻ አይደለም። ከነዚያ መግለጫዎች ጀርባ ስላለው ስውር ሴራ፣ ስለ ነዳጅ ጦርነትና ዓለምን ወደማይመለስበት አዘቅት ሊከታት ስለሚችለው አንድ ትንሽ ስህተት በጥልቀት እንመረምራለን። እስከ መጨረሻው አብራችሁን ቆዩ። ምክንያቱም መጨረሻው ላይ የምንነግራችሁ እውነት ለሁላችንም ሕልውና የሚያሰጋ ሊሆንም ይችላል። የሚታየው ሰላም ወይስ የጊዜ መግዣ? በቅርቡ በወጡ መረጃዎች መሰረት አሜሪካና ኢራን ለሁለት ሳምንታት የሚቆይ የሰላም ስምምነት ላይ መድረሳቸውን ተነግሯል። ብዙዎቻችን ይህንን ስትሰሙ እንግዲያውስ ነገር ተረጋግቷል፣ ስጋቱ ቀርቷል ብላችሁ ታስቡ ይሆናል። ግን እዚህ ጋር አንድ ትልቅ ጥያቄ አለ። ለመሆኑ ምን ነገር ተፈቶ ነው ሰላም የወረደው? መልሱ አጭር፣ ምንም። አሜሪካ አሁንም የምትፈልገው የኢራንን የኒውክሌር ፕሮግራም መግታት እና በክልሉ ያላትን ተጽዕኖ ማዳከም ነው። ኢራን በበኩሏ በመካከለኛ ምስራቅ ያላትን ወታደራዊ እና ፖለቲካዊ ኃይል የማሳደግ ህልሟን ቅንጣት ታክል አልቀነሰችም። ታዲያ እነዚህ ሁለት የማይቀረፉ ፍላጎቶች ባሉበት ሁኔታ እንዴት ሰላም ሊመጣ ይችላል? ይህ ሰላም አይደለም፣ ይህ ጊዜ መግዛት ነው። አሜሪካ የራሷን የውስጥ ፖለቲካ ለማረጋጋት ጊዜ ትፈልጋለች። ኢራንም በበኩሏ ከእስራኤል እና አሜሪካ ሊሰነዘርባት የሚችለውን ጥቃት ራሷን ይበልጥ ለማዘጋጀት አየር መተንፈሻን ትሻለች። ስለዚህ በሁለቱ መካከል ያለው ስምምነት የጠመንጃ አፈሙዝ ለጊዜው ዝቅ ማድረግ እንጂ ጣትን ከቃታ ላይ ማንሳት አይደለም። ይህ ስምምነት ከተጀመረ ገና ጥቂት ቀናት ሳይቆጠሩ ውጥረቱ እንደገና ማገርሸትን ጀመረ። ኢራን አሜሪካ ላይ ስምምነቱን እየጣሰች ነው ስትል ከሰሰች። አሜሪካ በኩሏ እኛ ምንም የጣስነውን ነገር የለም ብላ መለሰች። እዚህ ጋር ነው ትልቁ ግራ መጋባት የሚፈጠረው። ማን ነው እውነት የሚናገር? የሚገርመውን ነገር ሁለቱም እውነት ሊሆኑ ይችላሉ። ለምን መሰላችሁ? ምክንያቱም ሁለቱ ሀገራት ሰላም ለሚለው ቃል ያላቸው ትርጉም ሰማይና ምድር ስለሚራራቅ ለኢራን ሰላም ማለት አሜሪካ በመካከለኛው ምስራቅ የምታደርገው ጣልቃ ገብነት ስታቆምና እስራኤል ስትገታላት፣ እስራኤል ካጠቃችኝ እሱ የአሜሪካ ኃላፊነት ነው ትላለች ኢራን። በአንጻሩ አሜሪካ እስራኤል የራሷ ሉዓላዊ ሀገር ናት፣ እሷ የምታደርገው ጥቃት የኛ ኃላፊነት አይደለም የሚል አቋም አላት። ይህ ልዩነት ትንሽ መስሎ ሊታይ ይችላል፣ ግን የጦርነት መሰረት ነው። አንዱ ሰላም ነው የሚለው ሌላኛው እንደ ጥቃት ይቆጥሯል። በዚህ መሃል ደግሞ አንድ ሌላ ትልቅ ተዋናይ አለች፣ እስራኤል። አሁን በትክክል ሊያስጨንቀን ወደሚገባው ነጥብ እንምጣ። አሜሪካና ኢራን በዲፕሎማሲያዊ ጠረጴዛ ዙሪያ በሚነጋገሩበት በዚህ ሰዓት እስራኤል በሊባኖስ ላይ ከፍተኛ ጥቃት እያደረገች ነው። ብዙ ንጹሐን ዜጎች እየተገደሉ ነው፣ ከተሞች እየወደሙም ነው። ኢራን ይህንን ዝም ብላ የምታይ ይመስላችኋል? በፍጹም። ኢራን በሊባኖስ ያለውን ሂዝቦላህን እንደ ትልቅ የደህንነት ጋሻዋ ነው የምታየው። ሂዝቦላህ ሲመታ ኢራን ራሷ የተመታች ያህል ነው የሚሰማት። ስለዚህ ኢራን አሜሪካ እስራኤልን ካላቆመች ይህ ሰላም ትርጉም የለውም እያለች ነው። እስቲ አስቡት። በአንድ ወገን የሰላም ስምምነት ተፈርሟል እየተባለ በሌላ ወገን ደግሞ በኢራን የሚደገፉ ኃይሎች በእስራኤል ጥቃት እየወረደባቸው ነው። ይህ ሁኔታ እንደ ባሩድ ክምር አንድ ትንሽ ብልጭታ ብቻ ነው የሚፈልገው። እስራኤል ጥቃቷን ከቀጠለች ኢራን ስምምነቱን ጥላ ወደ ቀጥተኛ ጦርነት መግባቷ የማይቀር ነው የሚመስለው። እዚህ ጋር ትኩረት ልንሰጠው የሚገባው ነገር ግጭቱ ወታደራዊ ግጭት ብቻ አለመሆኑን ነው። ኢራን ሌላ ትልቅ ካርድ በእጇ ይዛለች። እሱም የዓለም የነዳጅ መስመር። በቅርቡ በወጡ መረጃዎች መሰረት ኢራን በሆርሙዝ ባህር ወሽመጥ ላይ ያላትን ቁጥጥር እያጠናከረች። ይህ ቦታ ለምን ወሳኝ ሆነ? ምክንያቱም የዓለም የነዳጅ ፍጆታ ከ20 በመቶ በላይ የሚያልፈው በዚህ ጠባብ መስመር በኩል ነው። ኢራን ይህንን መንገድ ከዘጋችው ወይም እንቅስቃሴ ካስተጓጎለች በዓለም ላይ ያለው የነዳጅ ዋጋ በሰዓታት ውስጥ ሰማይ ይነካል። ይህ ማለት ደግሞ
ከአሜሪካ እስከ አውሮፓ እስከ እስያ በተጨማሪም አፍሪካ ያለው ኢኮኖሚ ይናወጣል ማለትም ጭምር ነው። ኢራን ለዓለም እያስተላለፈች ያለው መልእክት ግልጽ ነው። በጦር መሳሪያ ብቻ አትምጡብን፣ እኛም የዓለምን ኢኮኖሚ ማናወጥ አቅም። ይህ ጦርነት በቦምብና በሚሳኤል ብቻ የሚደረግ ሳይሆን በኑሮ ውድነት፣ በኢኮኖሚ ቀውስም ጭምር ነው የሚካሄድ የማይታይ ጦርነት። እንግዲህ እስካሁን ያየናቸው ነጥቦች ስንጠቀልላቸው አንድ እውነትን ይሰጣል። ዛሬ ዓለም ላይ ሰላም የለም፣ ግን ደግሞ ገና ይፋዊ ጦርነትም አልተጀመረም። ያለነው ግራጫ ቀጠና ውስጥ ነው። ሁሉም ወገኖች ወደ ገደል አፋፍ እየተጠጉ ነው። ትልቁ ጥያቄ ጦርነቱ ይጀምራል ወይ የሚለው ብቻ አይደለም፣ ጦርነቱን የሚያቆመው ማን ነው የሚለው ነው። በዚህ ሁሉ ምስቅልቅል መሃል ግን አንዲት ትንሽ ስህተት፣ አንዲት ያልታሰበች ሚሳኤል ወይም አንዲት የተሳሳተች ወታደራዊ ውሳኔ ሁሉንም ነገር ሊቀይረው ይችላል። ዓለም በትንፋሽ ተውጣ እየጠበቀች ነው። እናንተስ ምን ታስባላችሁ? ይህ የሁለት ሳምንት ሰላም ወደ ዘላቂ ስምምነት ያመራል ወይስ ለትልቅ ፍንዳታም መዘጋጃ ነው? ሀሳባችሁን በኮሜንት አጋሩን። ይህንን መሰል ጥልቅ ትንታኔዎችን ማግኘት ከፈለጋችሁ ቻናሉን ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ ቪዲዮ በሌላ ወቅታዊ መረጃ እስከምንገናኝ ሰላም ለሕዝባችን፣ ሰላም ለዓለም ይሁን።